ይላል። በደንብ ከሰማችሁት እስከ መጨረሻ ድረስ በጣም ይላል። የእሷንም ተሰማችኋት ስሚ፣ የእሷንም ከሰማሻት መጨረሻ ያለችውን ከሰማሻትም ደግሜልኝ ፈልገሽ ነው? እኔ ደግሜልሽ ማይ ደስ ስለሚል ነገር ደስ ብሎኛል። እሱ አቤት በጣም ተናቀ ዛሬ እኮ እንደ ጎበዞቹ ትሆንና መሀል ላይ መውጫ ቀዳዳው ይጠፋታል። እጅ ትሰጣለች እኮ መሀል ላይ አውቀዋለሁ የሚመጣውን። ገብቶሻል? ግን ቆይ ጥሩ ነገር ብለውኝ ነው እንጂ በጣም አይ አሪፍ ነው፣ ደህና ነው። የነገውን ደግሞ እንጠብቃለን። ለዛሬ ደስ እያለን ነገማ ዱባይ እንገናኝ። ነገ ዱባይ አይደለም፣ ነገ አይደለም፣ ከ5 ቀን በኋላ ነው እሱ። አሁን ዛሬ የት እንዳሉ ምን ያደርግጠኛ ነሽ? ቤት ውስጥ ነው ዛሬ። ወጥተው ይሆናል እንትኑ ከተሰራ በኋላ ቪዲዮ ከተሰራ በኋላ ከሀገርም ወጥተው ሊሆን ይችላል። ጥፍሯን ሁሉ ተሰርታለች ልጄ። ለዛም ይሆናል። ሲቀጥል ደግሞ ማለት ነው ልንገራችሁ፣ አንድ ሰው ፕሮሰስ እኮ ዱባይ ይሄ አገር ቤት አይደለም። ዝም ብሎ ትኬት አይቆረጥም። ፓስፖርት ያስፈልጋል፣ ቪዛ መመታት፣ ቢሄዱም ቪዛ መመታት፣ ፓስፖርት ያስፈልጋል። እሱም ከሷ መውሰድ አለበት ብዬ ነው። ቆየች ማለት ነው። ምን ነው ሻንጣቸውን አንቺ ነሽ እንዲያዘጋጀሽላቸው ማለት ነው? ሲወጣ አላየሽም እንዴ? በቀደም አንቺ ደግሞ አይ የበቀደሙ ሻንጣ የት ሄደ መስሎሽ ነው? አሁንማ እኮ በነፃነት ነው ዱባይ የሚመጡት እዚህ ነገሮችን ስለሚያስተካክል። አሁን እዛ ተንከባከቧቸው እናንተ አፍታችሁን እዛ አበባ አነጥፋችሁ 2 ወር ነው የሚቆዩት ዱባይ። ስለዚህ ጫማውም አብሮ ወጣ። ሁሉን ነገር ተንከባከቡ። ደናምሽ እንግዲህ እሱን ልነግሪኝ ነበር። እሱን ልነግሪኝ እናመሰግንሻለን። አሁን ተባኖባሻል። እግዚአብሔር ከእናንተ ጋር ይሁን። ለምን እትዬ ደህና ደሪ። እናመሰግናለን። እኔ ለጫወታው ድምቀት ነው እንደዚህ የማደርገው። በነገራችን ዱባይ ላይ ሰው አለ። ስለዚህ አሁን ከዛ በኋላ ያለውን ቻዩ እንግዲህ ታይዋለች። ጻፊው እሱን ይኸውና ብቻ የነገ ሰው ይበለን። ደህና ደሩ። እንደሽ ነው አንቺ ምን ቀን ቁጭ ብለሽ ታውቂያለሽ? ወደች ወጣች፣ በቃ ነግራን ወጣች። ልክልካችንን ታዲያ አቤት። እኔማ ይሄ ቁጭ ብያለሁ እዚህ ቴሌፎን ላይ ጉድ እኮ ነው። እኔ የምላችሁ እስቲ ዛሬ ፈታ በሉ። እስቲ ዛሬ ሞጣ ጋር ሂዱ። እስቲ ዩዘርዬ ግን ኧረ እስቲ ዛሬ ፋበሉ። ዩዘርዬ ግን ሞጣ ጋር ሂዱ። እሺ አንድ ነገር ልንገርሽ ዩዘርዬ፣ እኔ እናት አንቺን የማይመጠንበት ለአንቺ የማይሆንበት ቤት እንዳትገቢ፣ እንዳላይሽ እንዳትገቢ። አንቺ አሁን እዛ ቤት ራሱ ኖ እንዳትገቢ፣ የፈለገ ነገር ቢሆን እንዳትገቢ። በቃ ገባሽ? ሰው ልጅ ራሱ እንዳትገቢ። እኔ እናት እሺ ያለው ለራሴ ያስፈልኛል። በነገራችን ላይ እኔ ደንግጫለሁ። ደግሞ ጨዋታቸው ሁሉም አንድ ላይ ዋይ ሲሉብኝ በቃ ደንግጬ ነው የወጣሁት። ተሳድብ ለራሴ መሳደብ። አሁን ራሱ እዚህ ጋር የምናገረው ንግግር ራሴን ከወጣሁ በኋላ እንዴት እንደማፍር ብታይ። ለምን ጂጂጌ ገብታ አትገቢም እንዴ? ነይ ማታ ገባለሁ አላልሽም? ነይ እንመራረቅ። መቀዬ አላደርገውም። ተናድጄ ነው የገባሁት እኮ የሚሰቧት ስድብ ግን እኔ ግን እንደዛ አትግቢ ነኝ። ያው በቃ እነሱ እኮ አሁን ዛሬ ግን ምን ላይ ናቸው? አስተያየት የላቸውም እንዴ ዛሬ? ወይም አይመጡ ይሆናል እኮ ቤታቸውን አይከፍቱም ይሆናል። ቲክታክ ግን ስንት ብድ ነው የቻለው? አቃጠለችው ነው የሚሉት ዛሬ። እሱ በፍቅር አቃጠለችው እሱ ነው የሚሉት። ደመቁማ የሚሉት አያጠመቁ። ግን የሚገርመኝ ነገር ግን እንደዚህ መንገላታታቸው ያሳዝናል። እግዚአብሔርን ያሳዝናል። ደግሞ ገልብጠው ያወሩታል። አሁን ምን ሲሉ እንደነበር ታውቃላችሁ? ትናንትና ሜንሽን የተደረገ አይቺ እንደ አላዛር አሽቀንጥረህ ጣላት። እሺ ነገ የእውነት ግን ከሰው አይደለም የተፈጠሩት ሰው አይደለም ይመስለኛል ሳስባቸው። እንደዚህ ሲሉ ራሱ አያፍሩ። ምን አይነት እንትን ቢኖራቸው ይህ አይነት ተፈጥሮ ነው ያላቸው። ይሄ ቀላል ነው። የሚሳደቡትን ስድብ ሰሚ እኔ ሰምቼው ሀገር
በጣም ነው የሚያስጠላው ስድባቸው። ግን ይሆናል አይደል? ሰው ከተባለ እኮ ከእንስሳ የሚለየው ሰው እኮ ሊያስብ ነው አይደል? አይምሮ የተሰጠን። እንዴት ነው ማሰብ የማይችሉት? ግን ህይወት የላቸውም። እግዚአብሔርን እንደዚህ የማያገኙትን ሰው እንዲተንገላተው እንዲወደው በፎቶ ምንድን ነው መጨረሻቸው? ምንድን ነው እንትን እኮ ነው ሌላ ነገር ስለማያዩ ይመስለኛል። የሀይሚ ጥንካሬ ብርታቷ የዚህን ያህል ጀግና ነች እውነት። አንድ ኮሜንት ይሰድባል አይደለም በድምፅ እየተደረገ መስደብ እንደዚህ ትሆን እንደዚህ ቤተሰቧን ምን እንዴ በጣም ጠንካራ ደግሞ አገር ላይ ቁጭ ብሎ ቢሆን እሺ። እኔ እኮ የምፈራው ስደት ላይ ቁጭ ብሎ ምን እንደሚሆኑ ይመለሱ አይመለሱ ምን እንትን አላቸው። እኔ ሲጀመር የሰው ነውር እና ሰውን ከማውጣት በፊት እኮ መጀመሪያ እኔ ማን ነኝ? ራስሽን ደፍረሽ በመስተዋት ማየት እኔ እንዴት ነኝ ያለሁበት ሁኔታ የት ነው ያለ። እሱን ካዩ በኋላውን ሰው ብታጣጤ ምናምን እኮ ኖርማል። ራሳቸውን ደፍረው ማየት የማይችሉ ናቸው። እንደፈለግሽ የትም ይሁን ሰው ሀገር እንደ አገር ላይ ችግር የለውም ፊፊ። አንቺ ሰው ሀገር እኮ ያስፈራል ራሱን የቻለ። መቼ ምገባው መቼ ነው ዘመዶቼን ማየው? ይሄ እኮ ያሳስብሻል ቀንና ሌሊት። አይናፍቁሽም እንዴ? እንኳን ለሰው ክፉ ልትመኝ በቃ ጭንቅላታቸው አሁን ግዴታ ሆኖብኝ ነው እዚህ የተቀመጥኩት እንጂ በየቀኑ እኮ ነው ናፍቆት የሚመጣብሽ። እንኳን ለሰው ልጅ ክፉ ልትመኝ ከአንደበትሽ ክፉ ልታወጪ በዛውም ሴት ሆነሽ። እኔ አንዳንድ ጊዜ እንዴ እኔ ለልጆቼ ብቻ አይደለም ምን ሀገሬስ እንዴ ሀገሬ ስንት ነው እዚህ የሞተ ሰው በስንት ሺህ ፓውንድ ተከፍሎ ሬሳ ወደ ሀገር የሚገባው አፈሩን ይተብሉ መሞቱን እንኳን ተይው። እንቅልፍ ይወስዳቸዋል። እንደዚህ አይነት አጸያፊ ነገር እያሰሩ እንዴት ነው መተኛት የሚችሉት? አላቸው ሰው ሀገር ቁጭ ብለው እንደዚህ የማይዘገን ናቸው እንዴ? ጭንቅላታቸው ይሰራል ብለሽ ታስቢያለሽ? ገኒ ይሄ እኮ ጭንቅላታቸው በቃ የለቀቀ ሰው የሆነ ብሎኑ አንድ ብሎኑ የተፈታ ሰው ነው እንጂ መቼም ሴት ሆና ለሴት እንደዚህ መፍረድ እኔ እንጃ ብቻ በጣም ከባድ። እሺ አሁን አንድ ነገር ብቻ ስለሆነች አይደለም ያሉት አረብ ሀገር ነው። ሀረብ እንደሆነች አንድ ቀን ቤቱን ካልተረክሽላት አውጥታ ልጥልሽም ልታሳፍርሽም ትችላለች። እሺ ማን ነው የሚደርስላቸው? ይታወቃሉ እንዴ? ይሄ በድምጻቸው ይታወቃሉ፣ በፎቶ ይታወቃሉ። ይሄንን እንኳን አያስቡም ነው ተስፋ ቆርጠዋል እንዴ? ሰው እኮ ከነክፋቱ ለሰው ልጅ መድኃኒት ነው እንዴ? ይሄ እንትን ነው ሴት ስለሆነች ወንድ ስለሆነ ምናምን ሳይሆን እንዴት ፈቀደላችሁ? ሌላ እሱና ነው የእኛን ነውር ፈጣሪ ደብቆልን የሰው ነውር እየጎረጎሩ ስድቡ ከየት ነው የሚመጣላችሁ? መሳደብ የዛን ሰው አሁን ፕራይቬት ህይወት አታቂ ላይፉን አታቂ የምታቂ አሁን እኔም ፎቶዬንና በስክሪን ነው የምታውቂኝ። አንቺ እንደዚህ ብትይኝ አይሞቀኝ አይበርደኝ። ግን ያንቺ የኔን የዛን ሰው እንትን ነው የምታዩ እና እዚህ ስለወራሁሽ ብቻ የኔን ታሪክና የኔን ላይፍ ልታቂ እኮ አትችይም አይደል? እኔ ምን ልሁን ከምን አይነት ቤተሰብ ነው የሚያንጸባርቁት ማንነታቸውን አስተዳደር ማሰብ ያለብሽ። አሁን የሌላ ሀገር ዜጋ ቢሆን እኛ እንዲቆመን እንከራከራለን እንዴ? አንድ ቋንቋ ስለምናወራ አንድ ባህል ስላለን አንድ ሀገር ስለሆንን ነው። ማን ነው ለአንቺ የሚቆምልሽ? እኔ እኮ ነኝ እንዴ። የሌላ ሀገር ዜጋ እኮ መጥቶ እኮ እኛ አንድ ነገር ብንሆን እኮ ሀገራችን እንትን ቢል እኮ ኢትዮጵያዊ እንጂ እኮ የሌላ ሀገር ዜጋ ለለኛ እንትን ወገን የሚሆነን እንዴ። ሰው እንዴት ለወገኑን እዚህ ደረጃ ይጨካከናል እንጂ? እኔ እኮ በኢትዮጵያዊነት ያዘኝ እኮ ነው ነው እኔ ብዙ አይነት እኔ በኢትዮጵያዊነቴ ነው እንጂ ምን አገባኝ እንጂ ምን አይነት አፈጣጠር እንዳለው ነው እኔ ያየሁት። እዚህ እንትን ከገባው በኋላ የሆነ ስድቡ በቃ የሰው አመለካከት ራሴንም እንዳይ አድርጎኛል። ምን አይነትም ሰው አለ በዚህ ምድር እስከሚል እውነት እንደዚህ አይነት ማህበረሰብ እንደዚህ አይነት የሰው ማንነት ሳታቂ እንዲህ ዝቅ አድርጎ አንቺን መናገር መሳደብ። ማንነቴን አታቂም በዚህ በገስት ወይንም በቲክቶክ ላይ ነው ያወቅሽን። ግን ስለ አንቺ ማንነት ሳላቅ እንዴት ነው እንደዛ ጠርጥሬ ስለ አንቺ ማንነት ሳላቅ እንደዛ የምሳደበው? እሱማ እኮ ብልግና እኮ ነው። የወጣችበትን እኮ ነው የምታሳየው። ገባሽ? እነዚህ ልጆች በቃ ምንም አያውቁም። አረብ ሀገር ሄዱ።
በቃ የራሳቸው ስትረስ እኮ ይኖርባቸዋል። እርግጥ እነሱ ደስተኛ አረብ ሀገር ብቻ እኮ ያለ አይደለም። አረብ ሀገር በጣም ምኑ ሳይሆን የመጡበትም አስተዳደግ እንደገና ደግሞ አሁን ጭንቀቱም እዛ ጋር ሲደማመር እሱ ነው የምልሽ እኮ አሁን ይኸውልሽ መዳም ትጮህባቸዋለች። አሁን ደስተኛ የሚመስሉት እኮ እዚህ ላይ ወጥተው ነው ገባሽ? ልክ እዚህ ላይ እንደ ደስተኛ ነው የውስጣቸውን ማንም አያውቅም። ግን እኔ ዛሬ ማለት ነው ልንገራችሁ ዩቱብ ላይ እንደው ስሟን ራሱ ባረሰው ትልቅ ነች። ቪዲዮ ላይ ወታ ካያችኋት ምናምን እኛ የማዳም አህዮች ነን፣ የማዳም ቅመም አይደለም። ባለሳሳት ምንድናት የምትባሉ ስሟ ሳሚልኝ ምናምን እኔ ሳሚልኝ እያለች ነው የምታወራው። እና እንዴት ነው ሰው ራሱ ሌላ ሰው እንዲያከብርሽ ከፈለግሽ ቅድሚያ ራስሽን ነው። እና በጣም እየተሳደበች ለብሩኬ ማንኪያዬን እና ምኔን ሜንሽን አደረጋችሁ እያለች ሰው እዚህ ድረስ ነው በሰው ስድብ ታውቂያለሽ። ለእሱ ሜንሽን ስላደረጉ ብቻ በቪዲዮ ወጥታ በጣም ቢዘገን ትልቅ ነች፣ ግን ከትልቅ ሰው የማይጠበቅ እኔ እንደዚህ ባድርግ እኔ አላወራውም። ተናዳ ነው እኮ እሱን ተናዳ ነው በእናትሽ። እሷ እኮ ተናዳ ነው ገብቶኛል። መቅድዬ ግን ማለት ነው ይህ የሰው አይምሮ ምን ያህል እንትን ውስጥ እንደሚከትሽ ምን አይነት አስጸያፊ ነገር ውስጥ ነው የሚከትሽ። እና በጣም ነው ያሳዘነችኝ እኔ እና ሳድባቱ ታውቂያለሽ ሰው እንደዚህ ነው የሚሰበረው። እና አንዳንድ ጊዜ ኮሜንት እንኳን ቲክታክ ላይ እንኳን ፎቶ ምናምን ስንልቅ አንቺ አታምሪም እንኳን የሚል ኮሜንት ሲመጣ ቀስም ይሰብራል። አይደለም 2 ዓመት ሙሉ በጣም እኔ እንደዚህ አይነት ሰው አለ ነው የምለው። የሚያረጉት አይነት ነገር ስድቡ፣ የሰውን ገመና መበርበር፣ ይሁን የማይወጣ ነገር ሴት ልጅ ናቸው አይደለም ብለሽ እስከምታፍሪ ድረስ የሚያወጡት አይነት ነገር የሚለጥፉት ናቸው። እና የሰው ልጅ ሲጀመር እንትን ይልሻል ገፋፍቶ ትንሹ ሰይጣን ማለት ይቻላል። ይሆናል አሁን እሷ እንደዛ ብላ ያወጣችሁ ነኝ እንደሚመስለኝ የሆነ ነገር ሰድበዋትና ለሱ ሜንሽን ስላደረጉ ብቻ ራሷን በቪዲዮ አውጥታ የሆነ የሚወጣው ቃሏ ራሱ ታውቂያለሽ የማይጠበቅ አይነት ነገር ፋፊዬ ገስት ላይ እኮ ማንም እርስ በርሳቸው እኮ ራሱ የሚስማማ ሰው የለም። መስራት በራሱ ጀግናዎች ናቸው። ጌታን እኔ ሃይሚን በጣም ነው ማለት ጀመር ሃይሚን የማደንቅባት ምክንያት የእውነት እንትኗ ነው። በቃ ኮንፊደንስ ማንም ሳይሰብራት ይሄንን ችላ እዚህ ራሱ ያጠነከረችው እሷ ናት። እንዴት ነው የምንሆነው? በጣም ነበር ስድብ የሚፈራው ምናምን እሱን ራሱ ቡሽ እያደረገችው የእውነት እንደዚህ ተጋፍጦ እንዲሰራ ያደረገችው ራሱ እሷ በላይ መቻያውን ይስጣት። በጣም በቃ እግዚአብሔር ከጎኗ እንዳለ መታስተዋል። እሷ ምን ሆነች? እነሱ እየተቃጠሉ ነው። አበባ ለምሮት አሁን እኮ ማለት ነው እሱ አሁን በቃ እነሱ አሁን አዳፕት አደረጉት ለመዱት 2 ዓመት ሙሉ ታውቂያለሽ። እኔ አሁን ቢሳደቡ በፊት አሁን በጣም ነበር ማዝን ውይይች ልጅ ምናምን ብዬ አሁን ቢሰድቧት ምናምን ባይ